ውድና የተከበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ ጽናት ድራማን 164 እንጀላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። የምወዳችሁ ውድ ቤተሰቦች ደስ የሚል ድራማ ነው። እንግዲህ ጽናት ድራማ ጽናቴ እንግዲህ ያው አንዲት የሷን ሲፈልጋት የነበረ በፊት ማለት ነው የሷ ፍቅረኛ ወንድም ሚስት የሆነች እንግዲህ እኔ እንዳንቺ ምን አድርጌሽ ነው አንቺ እንደዚህ የምትጠይኝ? እንዳንቺ እንደዚህ ተወሰቃቀለ ኑሮ እንድኖር ነው ወይ የፈለግሽው? አንቺ ጥሩ ኑሮ እየኖርሽ ነው ወይ ስትላት አረ እኔ ትዳሬን ቀጥ አድርጌ እየመራው ነው ብላ ውሸቷን ተዋሻለኝ ማለት ነው። እንግዲህ ከሊና ጋር እንደዚሁ ተገናኝተው ሊናም እንግዲህ በተቀመጠችበት በነጠላ ሸፍና አስደንግጣት ልትሞት ነበር ማለት ነው። እንግዲህ ይሄ አቶ አስጨናቂ የተባለ ሰውዬ በር ላይ ቆሞ እንግዲህ ምን እያደረገ እንደሆነ ይሄንን ሲጋራውን እያጤሰ የነኪራን ቤት በሲጋራ እያጠነው ነው ማለት ነው። ክያም እንግዲህ ምንድነው የምታደርገው? ምንድነው እዚህ እንደዚህ የምታጤሰው እያለች እየተናገረችው ነው። እንግዲህ ሚስጥሩ ምን እንደሆነም አላወቀችም ክያ። እሱም አልተናገረም። የነሱ ወንድም መሆኑን እሷም ወንድሟ መሆኑን በጭራሽ አታውቅም። ያው እንግዲህ ነኪራ እስኪመጡ ድረስ ሊናን እንግዲህ እያስጨነቀና እያስፈራራ ወደ ክፍለ ሀገር እንድትሄድ አድርጓታል። ያው ክያን ግን በጣም ነው የሚፈራት። እሷም እንግዲህ ወንድሟ እንደሆነ አላወቀችም። እሱም እንግዲህ ቤት ውስጥ የመጣው አባቱ እንደበደለው የቤት ካርታ ይዞ ለመሄድ ነው። እንግዲህ እናቴ ጎዳና ላይ ናት ለኔ ስትል ለእናቴ ማሳለፍ አለብኝ ለእናቴ መሆን አለብኝ ብሎ እዚህ ቤት እንግዲህ መጥቷል ማለት ነው። እንግዲህ ነገሮች ይሳኩለታል አይሳኩለትም የምናየው ነው ማለት ነው። እንግዲህ ሌናም ምን እያደረክ ነው እዚህ እንደዚህ የምታደርገው? ኧረ እኔ ምንም አላደረኩም እስከዛሬ ድረስ ጎረቤቶች ምናምን እያልክ አንተን ለካ እያጤስክ የቆየኸው ወደ ጎረቤቶች ታመሃኛለህ እንጂ እያለችው ነው። ክያ ይኸውልሽ ምርጥዬ እንደዛ አይደለም እኮ ምን መሰለሽ፣ ቆይ መዋሸቱ ለምን አስፈለገ? ምን እንደሆነ ታውቂያለሽ? ምን እንደማስብ ታውቂያለሽ? እኔ እንደዚህ አይነት ነገር ሰው ፊት ሳጤስ ትክክለኛ አመለካከት ያላቸው ስለማይመስለኝ ነው አለ። እውነት ነው። ታዲያ እንዴት ሲጋራ የሚያጤስ ሰው ሊወደድ ይችላል? ሊወደድም አይችልም። ለምን አትረጅኝም? እንዴት አስበዋን? ከሱሰኛ ሰው ምን አይነት ልከኛ ነው የሚጠበቀው? አረ ምርጥዬ ግድ የለሽም። አንዳንድ ጊዜ ካፍሽ የሚወጡ ቃላቶች በጣም ይደበራሉ። አንዳንዴ ባታወጫቸው ብዬ አስባለሁ። ለሰው ስሜት እንኳን እንዴት አትጠነቀቂም? እያላት ነው አስጨናቂ። ክያም አንተ ማነህ እንደዚህ የምታደርገው? በየቀኑ ሁልጊዜ አዳዲስ ነገር ነው ማይብህ። ግን የሌና ዘመር ነህ ማለት ሊና ዘመድ ምናምን ስትይ የተቸገረ ሰው እኮ ሰው ቤት ጠግኝነት ሲገባ አንገቱን ደፍቶ ነው የሚኖረው። አንተ አይደለም አንገት እንድትኖር ጭራሽ ሱስን ነው የምታፋፈው። አንቺ ሴት ትዕግስቴን አትፈታተኝ። እንዴት ነው የምታዋርኝ? አለ። ጭራሽ ከአንተም ብሶ አንተን እንደምትቆጣው ታዲያ ያልሆነ ነገር ስትናገር ዝም ምልሽ ይመስልሻል ወይ? አለ። እሷ ግን ያው መቼም የሌና ወንድም እንደሆነ ነው የምታውቀው። ግን እሱ አይደለም ሌላ ነገር ነው ይዞ የመጣው። ልክ ያልሆነ ነገር እየሰራ የሰው ልጅ ልክ የሆነ ነገር እንዲናገር አትጠብቅ። መጀመሪያ አንተ ትክክል ሁን፣ ጥሩ ነገር ስራ። ይኸውልሽ ምርጥዬ አንቺ ደግሞ የነገሮቹ ጫፍ ይዘሽ ሰዎች ለመፍረድ አትሞክሪ። እኔ እንደዛ ደስ አይለኝም አላት። እሺ ስለዚህ ሰኒ ትምጣና ያኔ ምን ማድረግ እንዳለብን እንነጋገራለን አለች። እሱም እንግዲህ ቆሞ ቀረ። እሷን በጣም ተበሳጭታለች። ቀሽም ናት። አሁን እሷ ምን እስካሁን ዱቅ ብላል ነበር እንዴ? ከመቼውን የዚህ ማጤስበት ቦታ መጣይ እያለ ነው። ክያዬም በጣም ተናደለ። ቆይ ግን ከሷ ጋር ደግሞ ቀሽም ምን አይነት ናት ብሎ ደግሞ ጭራሽ እሷ መሳደብ ጀመረ። እዚህ ጋር ደግሞ ዴብና ኪራ እና ሰውየው እምቢ ብሏል ነው አይደል የምትለኝ? በዛብህ እንኳን ሰበብ አግኝቶ እንዲሁም ሰበብ ነው የሚፈልገው። የሰው ገንዘብ መብላት የለመደ ነው አለ ዴብ። ከዛ ወይኔ ኔና የስራሽ ሚስጥሽ ሰው መቶ ሳምንት እንኳን ሳይቀመጥ እንደዚህ ያደረጋን እያለ ነው ኪሩቤል። ዴብ ደግሞ ያው እንግዲህ የአካባቢውን ባህልና አኗኗር ስላላወቀች ነው
ታዲያ እሷ ያልተረዳው ነገር እንዴት በድብቅ ይፈታል? እንግዲህ ሌላ ሴትየዋን አፍና እነ ጽናት የሚከታተል ሰው እያለ የእሱን እንግዲህ እሱን አፍና በነጠላ ሚስትየዋን በዛ ምክንያት ካሳ ይከፈለኝ እያለ ነው ሰውየው። በጣም እንዴ በግ ይታረድልኝ ይላል። መናጢ ሰው ነው እና እንዴት እንደዚህ ታደርጋለች እያሉ ነው ኪራና ዴቭ። ያው እንግዲህ አንዴ የሆነውን ማሰብ ያለብን ምን ማድረግ እንዳለብን ነው። እኔማ በቃ ሊናን እኔ አንዴ ወደ አዲስ አበባ ልመልሳትና ገንዘብም ካለ ይከፈላናል ኪራ። ሊናን ወደዛ መላኩ ጥሩ ሀሳብ አይመስለኝም ማለት ዴቭ። ለምን እንግዲህ ወደ ህግ ልሄድ ነው ወደ ህግ እንሄዳለን እያለ ነው። እሱን አይተን እንወስናለን አለ። አይ ሌና ደግሞ ልትታሰር ነው። አይ ሌና ታዲያ እሷን አንድ ቀን አያስሯትም ሲል ለምን ምላሷ አላስቀምጥ ሲላቸው እነሱ ራሳቸውን በነፃ የሚለቋት ሂጂ በቃ ብለዋል ኪራ። አይ ሌና ከመምጣቷ ራሱ እኮ በገጠሩ ፌመስ ሆነች። ገና ምን አይተህ ትንሽ ከቆየች የቀበሌ አስተዳዳሪ ነው የምትሆነው። ከመምጣቷ እንግዲህ እንዲሁ ከየት መጣላት እንደዚህ ማድረጉ? እሱን እንግዲህ ምን አውቃለሁ። ደግሞ እኮ እንደዛ ማለት የካሳውን ገንዘብ ከፍ ያደርገዋል። ምን ማድረግ እንችላለን? አንዴ አምጥቶ ጥሎብናል። አይ እንግዲህ ምን እንደሚፈጠር ማየት ነው፣ አታስብ እያለ ነው ዴቭ። እንግዲህ ሊና በጣም አሸግራናለች፣ ምን እናድርጋት እያሉ ነው ዴቭና ኪራ። በጣም በጥብጣቸዋል። በጣምም እያሸገረች ነው። ያው እንግዲህ እሷ ደግሞ እዚህ ቁማ እፍ እያለች ስለሷ ነበር የሚያወሩት። ቆይ እስከ መቼ ነው እዚህ ግቢ ውስጥ ብቻዬን እየተንቀሳቀስኩ መቀመጠው እያለች ነው። አሁንም ሌላ ጥፋት ለማጥፋት እየሞከረኝ ነው። ይህኔ እኮ እነሱ ረስተውት ከእነ መፈጠር ረስተውኛል። ሁሉም የራሱን ኑሮ የራሳቸውን ህይወት እየኖሩ ነው እያለች ነው። እንዳትወጪ እዚህ ግቢ እንዳትንቀሳቀሽ ይሉኛል እንዴ? ምን አይነት ጣጣ ነው እንደው እያለች ነው። እንደው እንግዲህ ያጠፋችውን ጥፋትም አልበቃትም፣ ሌላ ጥፋት ለማጥፋት እየፈለገች ነው። ይሄ ደግሞ አንድ ሽማግሌ ሰውዬ እዚህ ቤት እዛ ሊና ደግሞ ጆሮዬ ነው ማን ነው እዚህ ቤት የመጣው አለች። እግዚአብሔር ይመስገን ማን ነው ስትል እንዴት ነሽ? ውይ አንተ ነህ እንዴ? እኔ እኮ ሳይመጣ መስሎኝ ደስ ብሎኝ ነበር አለች። እኔ ነኝ ምነው እኔ ሰው አይደለሁም እንዴ አሏት። አይ ምንም። ቆይ ግን አንቺ ምንድነው ሌላ አንጀ ግራ እንጃ የምታበጂው? እኔ ሰው አይደለሁም እንዴ? እሱማ ሰው ነው ከኔ ጋር የሚግባባ ሰው ማለት ነው አለች። አሰግድ የት ሄደ? ጋሽ እንኳን የሉም ወጣ ብለዋል። ይገርማል፣ ታታሪ ገበሬ ናቸው፣ ቤት አይቀመጡም። ምን ታታሪ ሆኖ አልሆኑ ምን ሊጠቅሙ ለኔ? ይጠቅምሃል እንጂ እስካስበው ጋሽ ታታሪ ገበሬ ናቸው ተብሎ ሲሸለሙ ለእናንተና ለሰፈሩ ለማህበረሰቡ እኮ ደስ ይላል። ያላልኩሽን አትቀባጥሪ በቃ። ለማንኛውም ግን በቅርቡ የሆነ ነገር ማድረግ አይቀርም። አንቺ ትንሽ የተራናቀ አይመስልሽም? ማለቴ ያው መሬታችሁን ኢንቨስተር አይደለሁ መሬታችሁ እንዲያድግልኝ እኔ ምንም ወይ ለኔ ጉዳይ አይደለም። ይገርምሃል ለኔና ከወረዳው ሌላም ተልእኮ ተሰጥቶኛል። ለአንዳች ጉዳይ እንደመጣሽማ ግልጽ ነው። ይኸው ምን መሰለህ፣ ሁለተኛው ተልእኮ ደግሞ ባል እያላቸው ሚስት እያላቸው ከትዳራቸው ውጭ ለሚማግጡ ሰዎች እነሱ ማጋለጥ ነው ሌላኛው ተልእኮ። ቆይ ደግሞ ይሄ ምን የሚሉት አሰራር ነው? ምን መሰለ መጣሪያችን ጥርጥር መንጠር ይባላል። እንደኔ ደግሞ ብዙ ሰዎች ሰልጥነዋል አለ እና ይሄ ሰውዬ እንግዲህ ከሚስቱ ሌላ ቦታ ስለሚሄድ እንደዛ ብላ ሌላ ስትለው በጣም ደነገጥ እና አልታጋለጭ ነው። ምን ነው ደነገጥክ? ኧረ ጋልጡ እኔ ሚስት የለኝ ልስት የለኝ። ውሽማስ ምንድነው የምትለው ይቺ ብለው ትተው ጭራሽ ሄዱ ማለት ነው። ከዛች ሴት ጋር ስላየችው ነው። ከዛም እየሮጠ ሄደ። አይ ሊና ይመችሽ አቦ እያለች ነው ሊና እንግዲህ ፈጥራ የማታወራው ነገር የለም። አይ ጉድ እያለች ሊና እንግዲህ በጣም ታዝናናለች። ኪያ ደግሞ እንግዲህ እዚህ ቁጭ ብላ ይሄው አስጨናቂ ሰውዬ ምጥት። ከዛም እሺ እንዴት ነህ ብለው ማውራት ጀመሩ። ከዛም እንግዲህ እኔ የምልሽ ምርጥዬ ማውራት እንችላለን ብለው
የጋራ የሚያስወራ ርዕስ ካለን እንችላለን። ስለ ቅድሟ ነገር ይቅርታ፣ ከድርጊት በላይ ንግግር ልክ አይደለም አለች። እንግዲህ ሰውዬ ደግሞ በዛች በሊና ለምዶ ክያ ግን ኮስተር እያለችበት ነው። አንዳንዴ ስናደድ ምን እንደማድርግ አላውቀውም። ለዛ ነው ምርጥዬ አልገባኝም። ጭራሽ ስትናደድከው አንተ ነበርክ። አንቺም እንደው ስትናገርኝ ትንሽ ተናደድክ። ብናገርህም እኮ ስላጠፋው ነው፣ ሱሰኛ ነኝ እና ደግሞ አንቺ ከሱሱ ጎን ለጎን ያለውን ነገር የደረሰብኝን ነገር አታውቂም አላት። እስኪ ንገረኝ አለችው። ማዘሯ ምናምን በቃ ያው እኔን ካረገዘች በኋላ እንግዲህ ሊነግራት ሌላ ሴት ጠልፏት ጠፋባት ያለ እና ያላት አማራጭ እኔን ጎዳና ይዛ መውጣት ነበር አለ። ከዛም በመከራታማ ጨላ ስላልነበረኝ ያው እዛው ሞተችብኝ አለ። እንግዲህ እነሱ ለማጋፈጥ ስል ማስትሽም ስል ነበረ ብርዱን ስለማንችለው ማለት ነው አለ። ብዙ መከራም ደርሶበታል እና በዛ ነው ሱሱን የጀመርኩት። ይሄን ደግሞ አንዳንዴ ማንም አይረዳሽም፣ ለዛ ነው ብሎ ማልቀስ ጀመረ። በጣም ይቅርታ እንደዛ አልመሰለኝም ነበረ። እንደዛ ነው ምርጥዬ፣ እኔ ሱስ ውስጥ በምን እንደገባሁ መፍረድሽ እንደዛ ስትናገሪኝ ነበረ ያዘንኩብሽ። ሱስ እኮ ለምንም ነገር መፍትሄ አይሆንም አለችው። ምርጥዬ እኔ እሱን አባባል በጣም ነው የምጠላው አለ። እንግዲህ የእሱ አባት ለሱ አባቱ ነው። በጣም ነው የሚያስጠላኝ። ለምን አለች። ምክንያቱም እሱ ተነሳስቶ ዲል ብሎ እየኖረ እኔ ግን እዚህ ጎዳና ላይ ወድቄ፣ ስለዚህ ብዙ ነገሮችን ለመርሳት ይሄንን ማድረግ አለብኝ፣ ሱስ ውስጥ መግባት አለብኝ። እኛ እኮ ያንን ነገር ማስተሽ የምንጠቀመው ረሃብን ለመታገስ መጥፎ ነገሮችን ለመቋቋም ነው እንጂ ፈልገን አይደለም እያለ ነው። ይህን ነገር ደግሞ ማንም ሊረዳሽ የለም። አንቺ ለዛ ነው ያልተረዳሽ ምርጥዬ። እንዴ እሱስ ጥቅም አለው? አዎ ለኔ ጥቅም አለው። ያኔ ረሃብን አስተገሶልኛል እና አሁን እኮ ትልቅ ሰው ሆናል፣ ማቆም የለብህም አለችው። አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ አለችው። በሰፈርሽና ማንም ባልነበረስ አጠገብሽ የቆመልሽን ሰው ትረሻለሽ ወይ አላት። ስለዚህ እኔ ሱሴ ባለውለታዬን በችግሬም በሀዘኔም እሷ ናት አጠገቤ ነበረች። ይህን ነገር ደግሞ በቀላሉ አቁም አልችልም ነው የምልሽ አላት። ከዛም ተበሳጭቶ ሄደ። እንግዲህ ክያም በዚህ ምክንያት እያሳዘናት ነው። ይሄ ልጅ እንግዲህ ልጁ ግን ምን ሆኖ ነው እያለች ነው ክያ። እንግዲህ ወንድሟ መሆኑን አንድ ቀን ታውቃለች ብዬ አስባለሁ። ከዛ በጣም ነው የሚያሳዝነው። ሰኒ ደግሞ እንግዲህ ቁጭ ብላ ከነ ጽዮን ጋር እንዴት ዋላችሁ ብላ እነ ምሮ ቤት መጣች። ምን ልታዘዝ አለቻት። አይ ምንም አላሰኘኝም፣ ምንም አልፈልግም፣ እኔ ያልኩሽ ምን ፈልገሽ መጣሽ ነው ያልኩሽ አለቻት። ሴትዮ የአንቺ ቤት አይደለም፣ ስለዛ ደግሞ አንቺ ምንም አያገባሽም አለቻት። ለአንቺ መናገር አይጠበቅብኝም አለቻት። ከዛ ሰኒ ደግሞ ኮስተር ብላ ምን አልሽኝ እንጂ አለቻት። ሰኒዬ በጣም ደስ የምትል ናት፣ ለምሮ በጣም ጠበቃ ናት። በምሮ ላይ በጭካኔ እና በመጥፎ ነገር እየተረማመዱ ነበረ የናሁም እናትና አይችው ጽዮን የምትባል ግን ሰኒ በጣም ምርጥ የምርጦች ምርጥ ጓደኛ ናት ለምሮ። ሰኒ እስኪ ተይኝ፣ ቆይ ከማን ጋር ልጣላ እያልሽ ነው? ይኸውልሽ አሁን ከመግባቴ ገና ነገር አትፈልጊኝ አለቻት። ገና ሳይሽ ታናድጅኛለሽ፣ ቀልቤ በጣም ነው የሚጠላሽ አለቻት ሰኒ። አዎ እውነት ነው፣ ነገረኛ ናት እንዳማትየዋ። ቆይ ድምፅሽን ቀንሽ እንዳቀሰቅሻት ያልሻት አንቺ በዚህ ልክ እያወራሽ ነው? ልቀሰቅሻት አፍሽን ዝጊ አለቻት። ወረኛ፣ ከኔ ጋር ምን ችግር እንዳለብሽ አላውቅም፣ ብዙ ችግር ነው ያለብኝ፣ ቀስ በቀስ ደግሞ ፈተዋለሁ አለች። እኔና አንቺ ግን አንድ መስመር ላይ አገናኝቶ ችግር የሚያስፈጥረን ነገር አላወቅኩትም። አዎ ምንም አታውቂም፣ ብታውቂ ኑሮማ በማያገባሽ ነገር ባልገባሽ ነበር። እንዴ ቆይ ምን ፍጠሪ ነው የምትይኝ? ከቻልሽ እኔ ያለሁበት አካባቢ አትምጪ። ኧረ እባክሽ፣ እንዴት ከመሬት ተነስቶ ምሩን አስባለሽ? እባክሽ ነው ወይስ አንቺ ማረገሽ? ምንድነው ማረግዘው? መቼስ ሰው አይሆን ተንኮልና ክፋት ካልሆነ አለቻት። እንደዚህ ላልሽበት እርሱ ይቅር ይበልሽ እሺ ብላ ተነስታ ሄደች። ወደ የት ነው ስትላት መጸዳጃ ቤት አለች። ቀስ ብለሽ ምሩ ተኝታለች እንዳቀሳቀሻት አለቻት። ይኸውልሽ ሕፃን አይደለሁም ደጋግመሽ ማስታወስ አይጠበቅብሽም። ከዛ እንግዲህ ሰኒ ልክ ልኳን ነግራታለች ለጽዮን።
ቆይ ግን ለምንድን ነው ውስጤ ሊወዳት ያልቻለው? ይቺ ምን አይነት ከይሴ ናት እያለች ነው እንግዲህ ሰኒ በጥላቻ አይን ነው የምታያት። አዎ በጣም ነው ምሮን ስለምታሰቃያት እውነት ነው የማሳየት። ከዛ ጽናትና ኪራ ደግሞ ቆይ ጽናት እየመጣች ነው እኔ ልሂድ አለው ዴብ። ግን ጽናትን አፍቅራታን አይደለ ሲለው ምንድነው እንዳላወቀ የምትጠይቀኝ? አዎ ይህን ጉዳይ ግን በሰፊው እንወያይበታለን። አዎ እንወያይበታለን ብለው እንግዲህ ዴብና ኪራ በፊት ያሳለፉትን ነገር ማለትም ከዚህ በፊት መጥቶ ሳለ በቅናት እንዴት ከዴብ ጋር ስትሆን እንዴት ሲቀና እንደነበረ ኪራ እንግዲህ በደረሰበት የመኪና አደጋ ምክንያት ያንን ሁሉ ስለማያስታውስ አሁን ግን ፍቅር ሆነዋል። ከዛ መጣች። እንዴት ናችሁ ስትል ደህና ነን፣ በቃ እኔ ልሄድ። እንዴ ወዴት ነው የምትሄደው? እኔ ስመጣ አይ እስካሁንም እኮ ብቻውን ከሚሆን ብዬ ነው። በቃ እሺ ማታ ና አለው። እሺ በቃ እመጣለሁ ብሎ ዴብም ምርጥ ወንድም ነው ለፂ። አዛዚም ፍዝዝ ብላ ቀረኝ። ቆይ እንዴ የት ሄድሽ? ከዛ ምን አለች? እንዴ እንደዚህ ምስት ብለሽ ምንም አላሰብኩም ልትይ ነው? ከእነ ቡሬ ጋር ውሎ እንዴት ነበረ? አይ ጥሩ ነው። አንቺ ብቻ ነሽ ያሸገርሽኝ፣ እነ ቡሬ ያላሸገሩኝም አላት። እንዴ እኔ ለምንድን ነው ያሸገርኩህ? የምታስቢውን አልናገርም እያልሽ አንተን ያሰብኩት ማለቴ እነ ቡሬ አሸግረውሃን ብዬ ነው። ስላሰብሽልኝ አመሰግናለሁ። ምን ነው ልሳምሽ እንዴ? ቆይ ግን ከፍቶቹን እነ ቡሬን እየጠበቅ አሸገሩ ሆይ ስትለው እኔ ያላሸገሩኝም አንቺ ብቻ ነሽ ያሸገርሽኝ አላት። ከዛ ቆይ ግን አንቺ እንደዚሁ ብቻ ስምሽ በቃኛልሽ? በቃ ተረድቼሻለሁ የኔ ጣፋጭ አለች። እኔ አንቺን በጣም ነው የምወድሽ ሲል ስልኩ ይጮሃል። ምቀኛ ምን አለበት ባያቋርጠን ብላጺም እንግዲህ ኪራና አፄ ሊሳሳሙ ሲል ይች ሊና ነበር የምትደርስባቸው። አሁን ደግሞ ስልክ ተደወለበት። ሄሎ ብሎ ስልክ ሲያወራ እንግዲህ ተቋረጠ። ከዛ ይች ደግሞ የናሁም እናት ሰው መስላ ቤት እየጠራረገች ነው ይች አስመሳይ ሴትዮ። ከዛም እንግዲህ ባልዮ ይመጣሉ። እንዴ አለምዬ እስካሁን ድረስ እየሰራሽ ነው? አዎ ምን እባክህ የሴት ስራ ያልቃም ብለህ ነው? እሺ ምን አለበት 24 ሰዓት ከምትጋደም ምን አለበት ብታግዝሽ? ጽዮን ናታ። ውይ ጽዮን እኮ የለችም ገና ትንሽ ተሽሏት ነበር። ጀመረች ደግሞ ይሄን ዙረት። እንዴ እኔ ራሱ ከነኝ ላኳት አዩዬ ብሎ እንግዲህ እሷ ደግሞ ለተንኮል ምሮ ጋር የላከቻት። እሺ ምን አለበት እሺ ብትይኝ ሰራተኛ ልቅጠር ብለሽ እምቢ አልሽኝ። እንዴ ደግሞ ለየትኛው ቤት ነው ሰራተኛ የምትቀጥረው? እኔ ሳልደክም ራስሽ እንደዚህ እያልሽ ያደከምሽው እኮ አለምዬ። ይልቅ ምን ነው ስራ የለም እንደ ዛሬ በጊዜ መጣ? ናሁም ይመጣል መሆኑ ልነግርሽ ብዬ ነው። ወዴት? ወደ ቤቱ ነው አለምዬ። ወዴት ይመጣል እንዴ? እሱ ደግሞ ምን ነው ቸኮለ? አይ ትንሽ አይቆይም። እንደ ቀልድ እኮ ወር ሊሆነ ነው ከሚስቱ ከተለየ። እንዴ እሱ ለርሰራ ነው ሄደው። እሷ ሄዳ ብዙ ጊዜ ቆይታ የለም እንዴ አለምዬ? ይህን ነገር አልረሳሽውም እንዴ? እሱስ ረስቼዋለሁ። ያው መቼም ስራውን አልጨረስኩም አላስተካከልኩም ስራ ላይ ብዬ ነው። እሱም አዎ አልተስተካከለም። ከሆነ ይሆናል፣ ካልሆነ ደግሞ ሌላ ሰው እንፈልጋለን። እና በቃ ሊመጣ ነው ወስኗል። አዎ ከሰዓት መኪና አገኘ፣ ካልሆነ ደግሞ ነገ ጧት ይመጣል። ይሁን እንግዲህ ሁሉንም ነገር ታዩ በለኛ። ምንም እንግዲህ ነገረኛ ሴትዮ የሆነ ነገር በምሮ ላይ ያሰበችው ነገር አለ። ሊመጣ ነው ብሎ የናሁም አባት እንግዲህ ሲነግራት ምን ነው ትንሽ አይቆይም ብላ አለች። በቃ ያሰብኩትን ነገር ሳላደርግ ሊመጣብኝ ነው ብላ እንጂ ተንከሲስ ማለት ነው። ጽዮንም ያለ አንድ ነገር ምሮ ቤት አልተመላለሰችም። ሰኒም ነቅታባታለች። ይቺ የተረገመች ናት። እና ውድ ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁ ውድ ቤተሰቦችዬ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋን እና ሰላም ከሁላችሁ ጋር ከኔም ከእናንተም ጋር ይሁን። ምዬ አገራችንን የምንወዳትን ኢትዮጵያ
መሀሏን ገነት ዳሯን እሳት ያድርግልን። እኛንን በሰው ሀገር ያለነውን ወጥተን ከመቅረት ፈጣሪ ይሰውረን። በያላችሁበት ሰላማችሁ ብዝት ትርፍርፍርፍ ይበልልኝ የኔ ውዶች እህቶች፣ ሰላማችሁ ይብዛ። አመሰግናለሁ ስለነበረን ቆይታ። ባይ ባይ። የምወዳችሁ ውድ የኔ ምርጦች